ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የአትክልት ፓስታ አምጥቼላችኋለሁ። ቆንጆ ፓስታ በአትክልት መጥቻለሁ ማለት ነው። የጾም ነው፣ በጣም ትወዱታላችሁ። አጠር ያለች ናት። ከ5 እስከ 7 ደቂቃ የምትሆን ቪዲዮን ያመጣሁላችሁ አጠር አድርጌ ላሳያችሁ ብዬ ጀምሬ ነው ወደ እናንተ የመጣሁት። አሳያችኋለሁ ማለት ነው። እዩት፣ ይህን የመሰለ የአትክልት ፓስታ የጾም አማራጭ መጠቀም ትችላላችሁ። እንግዲህ አሰራሩን ገብታችሁ ማየት ትችላላችሁ ማለት ነው ወገኖቼ። የወላችሁ በጣም የሚጥም ቆንጆ አማራጭ የጾም ፓስታ በአትክልት ይህንን ይመስላል። በሳምሪ ኩሽና ሾው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ቆንጆ ነው፣ ትወዱታላችሁ። በእንጉዳይ በካሮት አርጌ ጥብስ አርጌ ቆንጆ ሶስ ሰርቼለት የሰራሁት ፓስታውን ተቀቀላችሁ የምትሰሩት ቆንጆ የፓስታ በአትክልት ነው ማለት ነው። በጣም ነው የሚጥመው። ከሚያቃጥል ነገር ጋር ሶስ ጋር ጨምራችሁ የምትበሉት ነው። በጣም አሪፍ ነው ማለት ነው ወገኖቼ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሳምሪ ኩሽናን ተቀላቀሉልኝ እላችኋለሁ። ይሄ በእንጉዳይ ነው የሰራሁት። እንጉዳይ እንግዲህ ታውቃላችሁ፣ እንጉዳይ አድርጌበታለሁ። ትንሽ ካሮት። ወደ ስራው እንሄዳለን። እንግዲህ እኔ ፓስታውን ቀቅየዋለሁ። መጀመሪያ ጨው አድርጌ አበስለዋለሁ ማለት ነው። እንደዚህ አድርጌ አብስዬ አጥልየዋለሁ። በቀላሉ ላሳያችሁ ብዬ ነው ፓስታውን ቀቅዬ የመጣሁት ማለት ነው። ከዛ በኋላ ከድስቴ ላይ እንግዲህ የተለያዩ የአትክልት እንትኖች ካሮት ምናምን አድርጌ ይሄ እንደዚህ አስቀምጥና ትንሽ ዘይት ጨምሬ እዩት የምታዩትን አትክልት ካሮት፣ አንድ ትልቅ ሙሉ ሽንኩርት፣ ከፍ ያለ አንድ ሽንኩርት፣ ከዛ ደግሞ የተለያዩ አተሮችና ይሄ በቆሎ እሸቶች፣ የበቆሎ ፈሶሊያ እና አተር እሸቶቹ ማለት ነው። እንደዚህ ደግሞ ኦርጋኒክ የሆኑ ካሮቶች ትንንሾች፣ እነሱ አንድ ላይ እየጠበስኳቸው ነው ማለት ነው። ከዛም በኋላ ቅመም ነው ያደረኩበት። ትንሽ ዘይት፣ ትንሽ ቅመም፣ ቆንጆ ነጭ ሽንኩርትና ዝንጅብል ቅመም ታረጋላችሁ። ሽንኩርትና ዝንጅብል ታረጋላችሁ። ቆንጆ ቅመም ትጨምራለሁ። ትንሽዬ በርበሬ ታረጋላችሁ። ከዛ ደግሞ ይሄ የምታዩት እንጉዳይ ነው። እንጉዳይ እንግዲህ በተለያዩ ነገር እየጨመርኩ እኔ ስሰራው ነበር፣ አሳይቻችኋለሁ እዚህ በፊት በእንጀራ በሩዝ ሰርቸዋለሁ። ዛሬ ደግሞ ፓስታ ሰራሁት ማለት ነው። ይሄን አብራችሁ ጥብስ ታረጉታላችሁ። ቆንጆ ፓስታ ነው። የጾም አይመስልም። በጣም ነው የሚጥመው። ግን ላይክ እና ሰብስክራይብ ያስፈልገዋል። ላይክ ያደረጋችሁ ወገኖች አበርቱኝ። ይሄን እንግዲህ እንዲያርጌ ጥብስ አደርገዋለሁ። ከዛ መጨረሻ ላይ እንግዲህ ካሮት እና እንትን ነው የምጨምረው፣ ቃሪያ ማለቴ ነው። ቃሪያና ቲማቲም ጨምራለሁ። ይሄን መጀመሪያ እዩት፣ እንደዚህ ብስል አድርጌ ምንም አይነት ውሃ ሳልጨምር መጀመሪያ ጠብሰዋለሁ። ከዛም በኋላ ይሄ ሳልሳ እጠቀማለሁ። ቆንጆ ሳልሳ ነው። ሽንኩርትና ዝንጅብል አለው የራሱ ይሄ የቲማቲም ስጎ ማለት ነው። እና ስጎውን ለብቻ ማዘጋጀት ትችላላችሁ። እኔ ግን ዛሬ ከአትክልቱ ጋር ነው አብሬ የቀላቀልኩት ማለት ነው። ፓስታውን በነጩ ከፈለጋችሁ ግን ለብቻ፣ የተጠበሰውን ለብቻ፣ ያኛውን ሶስ ደግሞ ለብቻ መስራት ትችላላችሁ። እኔ ግን ዛሬ አንድ ላይ አድርጌ ነው የሰራሁት። በጣም ምርጥ ነው ሽታው። ቅመም አድርጌበታለሁ። ነጭ ሽንኩርት፣ ዝንጅብል ገብቶበታል። በጣም ነው የሚጥመው ሽታው ራሱ ማለት ነው። ይሄን እንግዲህ መጨረሻ ላይ ልክ እንደ ጥብስ ነው ያደረግነው። ይሄን ጨምራለን። ቃሪያ፣ ፓፕሪካ እና ቲማቲም ማለት ነው። አንድ ቲማቲም፣ 2 ቃሪያ እና የፓፕሪካ ቃሪያዎች እንጨመርኩ። እንግዲህ ቆንጆ የአትክልት ፓስታ እስከ ሶሶው አንድ ላይ ማለት ነው። ለዚህ ጥብስ እናደርገዋለን። ትንሽ መረቅ ጨምረን ዛ ፓስታችን ነው የምናደርገው። ውሃውን ደግሞ የፓስታ ውሃ ነው እየተጠቀምኩ ያለሁት። የፓስታ ውሃ ስትጠቀሙ መረቁን ሶሰውን የሆነ ክሬም ልክ ያደርገዋል፣ እንዲጥምላችሁ ቆንጆ እንዲሆንላችሁ ያደርግላችኋል ማለት ነው። ይህንን ይመስላል። አሁን እንግዲህ ትንሽ ጭቅጭቅ ካለልን በኋላ እንደዚህ ካለልን በኋላ አሁን እናየውና መረቁን ይበቃዋል አይበቃውም፣ ሁሉ ነገር በስሏል። ፓስታችን የቀቀልነውን ፓስታ እንግዲህ ያው ጨው አድርጌ የቀቀልኩት ማለት ነው። ከዛ በኋላ አጥሌ ያጠለልኩትን ውሃ ደግሞ ወደዚህ እየተጠቀምኩበት ነበር። አሁን ጨውን ያላደረኩት ጨው አደረኩኝ። ጨውን ቀመስኩኝ። ልኬታውን የጨውን ልክ ካየው በኋላ
ፓስታዬን ጨምራለሁ ማለት ነው። ይመስላል የዛሬው የቆንጆ ምሳ ነው። ዛሬ በምሳ ሰዓት ነው የሰራነው። በጣም ወደነዋል። ለልጆቼ እንግዲህ ኬዛ ጨምሬ እዚሁ ላይ እሰጣቸዋለሁ እንደማዞርላ ነገር እንዲሆንላቸው፣ ለኛ ደግሞ ዝም ብለን እንበላለን ማለት ነው። በጣም አሪፍ አማራጭ ነው። ፓስታን እንግዲህ በዚህ መልኩ በአትክልት ይሰራል። የተለመደ ነው። ዳርጋችሁ አሪፍ የምሳ አማራጭ። ሰላጣ አልበላሁም አትሉም? አሁን እዚህ ጋር ሁሉ ነገር ካሮት አለው፣ ቲማቲም አለው፣ አተሮች፣ የተለያዩ ነገሮች አሉት። አሪፍ ግብአት ነው ያለው ማለት ነው። የሚጠቅሙ ነገሮች እንጉዳይ ያለው፣ እንጉዳዩ በቃ ስጋ ነው የሚለው። አሪፍ ነው። እዩት እንግዲህ አትክልቱም አብሮ ይሄንን ይመስላል። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ሳምሪ ኩሽናን አበረታቱኝ ወገኖቼ። አጠር ያለች ቪዲዮ ናት ያመጣውላችሁ። እንግዲህ ይህን ያው ማቅረብ ነው የቀረው። ትንሽ ምጥጥ ያርገውና አሁን ወደ ማቅረብ እንሄዳለን ማለት ነው። በጣም ቀላል ነው። በትንሽ ሰዓት የምትሰሩት ነው። ደግሞ ጣፋጭ ነው፣ አጥጋቢ ነው። በጣም አሪፍ አትክልት ፓስታ ማለት ነው። ይሄን እንግዲህ በእንጀራ መብላት ትችላላችሁ፣ ዝም ብላችሁ መብላት ትችላላችሁ። እኔ አሁን ጨርሻለሁ። አቅርቤ በሳህን ላሳያችሁና ከእናንተ ጋር ሰናበታለሁ ማለት ነው። እያት ስታምር አትክልቱ በውስጥ ገብቷል። በላይ ደግሞ ትንሽ አድርጌ ላሳያችሁ። እኔ ባንድ እጄ እየቀረጽኩ ስላለው ነው እዚህ ጋር በደንብ የማይታያችሁ ወገኖቼ። ይሄንን ይመስላል። እዚህ ላይ እንግዲህ የሚያምር አድርጌ አቅርቤዋለሁ። ሶስ መጨመር ትችላላችሁ። እኔ እዛው ላይ ሶስ ስላደረኩበት ብዙም አያስፈልገውም፣ ግን ለእናንተ ለማሳየት ትንሽ እንደዚህ የሚያቃጥል ነገር አድርግበታለሁ። ቻብ አድርጋችሁ ለልጆቹ እንግዲህ በጣም አሪፍ ይሆናል ማለት ነው። ለኛም እንግዲህ አትክልት ፓስታ ይሄንን ይመስላል። በሳምሪ ኩሽና ሞክሩት። በጣም ቀላል ነው። በጣም ቀላል ነው። ይኸው በቀላሉ በትንሽ ሰዓት ተሰርቶ የሚያልቅ ነው ማለት ነው። ሞክሩት እላችኋለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ ወገኖቼ። ያሳያችሁ የምትፈልጉት ካለ ደግሞ ጻፉልኝ፣ አበርቱኝ። ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ያሚ በጣም የሚጥመው ይሄን ይመስላል። አያችሁት? ስጋ ለምኔ የሆነ የፓስታ አሰራር ነው እና ሞክሩት። አንደኛ ብያዋለሁ እኔ። ደህና ሁኑልኝ። ባይ ባይ። ቻው ቻው።